ያው አመሰግን ታውረ ይሩሚ ነው ናቀስ ብሎ ፈጣሪ ሲሰጥ አይሰስትም። ልባምን ሴት ማን ሊያገኛት ይችላል? አላዛርና ትንሱ በሚያስገርም ፍጥነት በሚያስገርም ሁኔታ በፍቅር እያበዱ ይገኛሉ። በፍቅር እየከነፉ ይገኛሉ። ይችን ለመሰለች ቆንጅዬ ንግስት ልዕልት ለመሰለች ልጅ እንግዲህ የሚገባትን ስጦታ የሚገባትን እንክብካቤ እንግዲህ አላዛር ለሴት ልጅ ያለው ክብር ከእናቱ ያስታውቃል። በቃ እናቱን የሚወድ እናቱን የሚያከብር ወንድ ለየትኛውም ሴት ክብርና ቦታ አለው። በዛ ላይ ደግሞ ለሚያፈቅራ ሴት የተለየ የንግስት ቦታ ነው የሚሰጣትና በጣም ለትንሱ የሚገባትን ሰርፕራይዝ የሚገባትን ደስታ የሚገባትን ምሽት እንግዲህ አብረው እንዲያሳልፉ ሆኗል ማለት ነው። በጣም በሚያስገርም ሁኔታ በመጀመሪያ በትንሱና በአላዛር እንደዚህ በመሆን ወይም ደግሞ እንደዚህ በደስታ ከእናቱ ጋር ያሳለፈውን ጊዜ እናቱ ያለችው ነገር ሁሉ አንድ በአንድ ቃል በቃል ሆኖ በተግባር በማየታችሁ ደስተኛ ይሆናችሁ አላዛርና ትንሱ አንድ ላይ በመሆናቸው ጅማሯቸው እንደዚህ በመሆኑ ደስ ያላችሁ ሰዎች ይህንን ቻናል እስኪ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በኮሜንትም ደስታችሁን እንድትገልጹ በአክብሮት ጠይቃችኋለሁ። ከሚባለው በላይ አሁን ላይ ማለት ነው እኔ ስለነሱ ሳስብ የነሱን ፎቶ ሳይ የነሱን ቪዲዮዎች ሳይ እነሱ ቁጭ ብሎ እንደዚህ ሲያወሩ ሳይ በጣም እየሳሳውላቸው መጣው። የሆነ አንዳንዴ እንዲህ በጣም የምትጠነቀቁላቸው ሰዎች አሏ። ፍቅራቸው በጣም ከልክ በላይ ሲሆንባችሁ፣ ደስታቸው ከልክ በላይ ሲበዛባችሁ፣ መተሳሰባቸው ሲበዛ፣ ፍቅራቸው፣ መከባበራቸው፣ መተሳሰባቸው፣ መተዛዘናቸው ሲበዛብኝ ምን አይነት ስብዕና ነው? ምን አይነት ቤተሰብ ነው ያሳደጋቸው? ምን አይነት ተፈጥሮ ነው ያላቸው? ምን አይነት አመለካከት ነው ያላቸው? ምን አይነት መዋደድ ነው? ምን አይነት በቃ እኔ ከሚባለው በላይ በቃ ምንም ክፉ ነገር እንዲነካቸው አልፈልግም። በጣም እየሳሳውላቸው መጣው። ክፉ ነገር እንዳይነካቸው በጣም ከልቤ ተመኘውላቸው። በጣም ከምነግራችሁ በላይ ይህንን ቪዲዮ በቃ ቁጭ ብዬ ተመስጬ በቃ ከመጀመሪያው እስከ መጨረሻው ያዳመጥኩት ያየሁት ማለት ነውና ሁሌም አያቸዋለሁ፣ አዳምጣቸዋለሁ። ግን የዛሬው አደማመጤ ይለያል። የዛሬው በቃ እይታዬ ይለያል። የዛሬው በጣም ነው የሚለየው። በቃ በአጭሩ ምን ቃል አለ? ምን ይገልጸዋል? አሁን ለዚህ ቪዲዮ፣ ለዚህ መከባበር፣ ለዚህ መዋደድ፣ ለዚህ ሰርፕራይዝ የእውነቴን ነው። ትንሱ ጥንቅቅ ያለች ቆንጆ በጣም በሚያምር በሚያስደንቅ ሁኔታ በጣም አምሮባት ልዕልት በቃ ንግስት ሆና ነው የመጣችውና ንጉስ መሆን ካማረ ሚስትህን አንግሳት የሚባል ነገር አለና ንጉስ ሆኖ እንዲታይ ያደረገችው እሷ ስላለች ነው። እሷ ንግስት ያደረጋት እሱ ንጉስ እንዲሆን ያደረገው በቃ የሁለታቸው መተሳሰብ ነው፣ የሁለታቸው መከባበር ነው፣ የሁለታቸው ፍቅር ነውና ትንሱ ለየት ያለች ልጅ ናት። አላውቅም አላዛርም ፍቅር መስጠት አይሰስትም። በቃ ለሴት ልጅ ክብር መስጠት፣ ፍቅር መስጠት፣ እንክብካቤ መስጠት የማይሰስት ልጅ ነው እስከ መጨረሻው። በቃ አላውቅም ሙሉ ሴት ነው ያገኘው። በቃ ባጭሩ አንድ ነጥብ ጎዶሎ የሚጣል ነገር የላትም። እና እስከ ዛሬ ተደብቃ ነበር አልኩኝ። በቃ የት ነበረች እስከ ዛሬ? ለካ ፈጣሪ ሁሉ ነገር የሚያዘገየው ወይም ደግሞ አንድን ነገር አልሳካ የሚል ወይም ደግሞ አልሆነልን የሚለው ለካ የተሻለውን ነገር ለኛ እያዘጋጀልን ነው። ለካ የተሻለ ነገር ሊሰጠን አስቦ ነው እግዚአብሔር። እኔ በጣም በህይወት የተረዳሁት ነገር አላዛር ሁሉንም ነገር ተናግሮታል። እዚህ ጋር መድገም አይጠበቅብኝም። እና ሴት ሁሉ አስጠላኝ። እናቱን እንኳን እናቱ ላይ እናቱን መቆጣት ሁሉ እስከ ደርሶ ነበር። ያ የሆነበት ምክንያት በጣም በቃ አስቸጋሪ ሁኔታ ውስጥ ስለነበር ነው። አማራጭ ስላጣ ነው። ያመነው ነገር ሁሉ ባንዴ ሲበተንበት፣ ብቻ ተስፋ ያደረገው ነገር ሁሉ ባንዴ ሲቀር ሌላ ህይወት የሚቀጥል አልመሰለውም ነበር። ሌላ ተስፋ ያለው አልመሰለውም ነበር። ሌላ ሰው በህይወቱ የሚመጣ አልመሰለውም ነበርና በህይወቴ ከሱ የተማርኩት ተስፋ መቁረጥ እንደሌለብን፣ ዛሬ የፈለገ ነገር ቢበላሽ ብትንትኑ ቢወጣ ነገ የተሻለ ነገር እንደሚመጣ፣ ዛሬ ያልሆነው ነገር ምናልባትም ነገ ለኛ ጥሩ ነገር እየተዘጋጀ እንደሆነ በተስፋ መጠበቅ እንዳለብን፣ ከፈጣሪ ሁሉ ነገር እሱ የሰጠን እንደሚሻል፣ እኛ ካሰብነው ይልቅ እኛ ከፈለግነው ይልቅ እሱ ፈልጎ አይቶ መርጦ አስቦ የሚሰጠን ነገር የተሻለ ነገር እንደሚሆን ያየውበት ነገር ነውና የትንሱና የአላዛር ነገር እጅግ በጣም ከምነግራችሁ ከቃል በላይ ምንም አይነት ቃል የለኝምና እንባ እየተናነቀኝ ነው። በቃ ይህንን ቪዲዮ አይቼ የጨረስኩት ማለት ነው። መጀመሪያ ላይ ትንሱ ይሄ ሰርፕራይዝ ይገባኛል እንዴ ነው ያለችው ሁላ ማለት ነው። የሚገባት አልመሰላትም ሁላ። ግን ከዚህም በላይ የሚገባት ሴት ናት። ከዚህም በላይ ብዙ ክብር የሚገባት የሚሰጣት ሴት ናት። ከዚህም በላይ ደስታ በቃ ዓለም ላይ ያሉ ደስታዎች ሁሉ
የሚገቧት ልጅ ነች ብና አስተሳሰቧ በጣም ከሚባለው በላይ አላዛር የውጫዊ ውበቷን አይቶ አይደለም የቀረባት። በአጭር ጊዜ ውስጥ እሱን የተረዳችበት መንገድ፣ ነገራቶችን የምታስረዳበት መንገድ፣ አስተሳሰቧ የእውነቴን ነው ምላችሁና ይሄ ነገሩን የማረከው ከሚባሉ በላይ ብዙዎቻችንም ያስደነቀን ያስደመመን አስተሳሰቧ ነው። አመለካከቷ፣ እይታዎች፣ ነገሮችን የምታይበት መንገድ ሁሉ ነገር በቃ ትለያለች። ትሁት ሴት ነች በቃ በአጭሩና እንግዲህ ስለ ትዳርም አውርተዋል። አብሮ ስለመኖርም ብዙ ነገሮችን አስበዋልና ይሄ ነገር እንግዲህ ያው እሷም ጥያቄ ጠይቋለች መቼ ማግባት እንደሚፈልግ፣ እሱም ጠይቋታል መቼ ማግባት እንደምትፈልግ፣ ለትዳር መቼ እንደሆነ ዝግጁ የምትሆነው ብዙ ጥያቄዎችን ጠይቋታል። እሷም ጠይቀዋለች። በሚገርም ሁኔታ ሁለታቸው በቃ ሙሉ ሆነዋል። የእውነቴን ነው ምላችሁና አላዛርም በህይወቴ ለመጀመሪያ ጊዜ ነው እንደዚህ አይነት ቦታ ስመጣ እንደዚህ አይነት እራት ስበላ ብሏልና ባለፈውም ተናግሮ ነበር። ከእናቱ ጋር የመጣ ጊዜ ከአንቺ ጋር ነው ለመጀመሪያ ጊዜ እዚህ ጋር የተቀመጥኩት ብሏልና እናትየዋ ደግሞ ስለ ጋበዝከኝ አመሰግናለሁ። እዚህ ቦታ ላይ እንደዚህ በምሽት ከምትወዳት ልጅ ከምታፈቅራት ልጅ ወይም ደግሞ ከምታፈቅረ ሴት ጋር ከሆነች በህይወት ላይ ደስ የምትል ጥሩ ሴት መጣ አብረህ እጇን ይዘ እያወራት ምሽት ላይ ቁጭ ብላችሁ በፍቅር አይን እየተያያችሁ በስስት እየተያያችሁ እራት እንድትበሉ ትልቁ ምኞቴ ነው ብላ መርቀው ነበርና የእናቱ ምርቃት ደርሷልና ልባም ሴት ሙሉ የሆነች ሴት ነው ያመጣችለት። ፈጣሪ እናትየዋን ምሳሌ አድርጎ እችን ሴት ወደ ህይወቱ እንድትመጣ ምክንያት ሆናለችና በጣም በጣም ምርጥ እናት ነው ያለች። ፈጣሪ የእሷንም ደስታ ያብዛው። በዚህ ቪዲዮ ላይ እኔ እንጃ አላውቅም። እኔ እንደዚህ ደስ ያለኝ እናቱ ምን ያህል ደስ ይላታል ብዬ ሳስብ አላውቅም። ምንም ቃል አይኖርምና ከዚህም በላይ ደስታችሁ ነው ማየት የምንፈልገው። ከዚህ በላይ በጣም ረዥም ጉዞ እንድትጓዙ ነው፣ ረዥም ህይወት አብራችሁ እንድትኖሩ ነው የምንመኘው። እንግዲህ እንደምታያቸው በደብረ ዘይት በጣም ከዚህ በፊት እንደውም በፍቅር አዲስ ነጋ ጥበብ ሙዚቃ ላይ ራሱ ይሄ ቪዲዮ በዚህ ይሄ ሆቴል ይሄ ሪዞርት ተሰርቶበት ነበር ቪዲዮና በጣም የሚገርም ትልልቅ አርቲስቶች በጣም አንጋፋ ሰዎች ሄደው የሚታደሙበት የሚዝናኑበት፣ ለሰርግ፣ ለልደት፣ ለተለያዩ ፕሮግራሞች የሚጠቀሙባቸው እንዲሁም ደግሞ ለብቻቸውም እንደዚህ የፍቅር ጊዜያትን ለማሳለፍ በጥሞና ፍቅረኛቸውን ይዘው ሄደው እራት የሚበሉበት፣ ቀን የሚዝናኑበት፣ በጣም ጥሩ ጊዜ አሳልፈው የሚመለሱበት ቦታ ነውና ለትንሱ ይመጥናታል በማለት እንግዲህ ወስዷት በዚህ ልክ እንግዲህ ሰርፕራይዝ አድርጓት ሙሉ አድርጓት ደስታዋን አብረው ጥሩ ጊዜ አሳልፈው እንግዲህ ተለያይተዋል ማለት ነው። በጣም ጨዋ ሴት መሆኗን የምታውቁት ብዙ ነገር ጋብዟታል፣ ብዙ ነገር አድርጎላታል፣ ብዙ ነገር አሳይቷታልና ባየችው ነገር ሁሉ ደስተኛ ሆና መጨረሻ ላይ እንግዲህ ወደ መኝታ ክፍሏን የወሰዳት። እዛ ስትሄድ ግን አላዛር ያው እንደ ቀልድ የተናገራቸው ነገሮች አሉና ሁሉን ነገር እንዳየ እርጋታዋ ራሱ አቤት ከአንደበቷ የሚወጣው ቃላት ምን አይነት ጣፋጭ ልጅ ናት። የእውነቴን ነው የምላችሁ። በህይወቴ እኔ ብዙ ሰው አይቻቃለሁ፣ ብዙ ሰው አውቃለሁ፣ ግን እንደዚች ልጅ ትሁት የሆነ ሰው አክባሪ የሆነች ለራሷም አብሯት ላለ ሰውም በጣም ትልቅ ክብር የምትሰጥ የሰው ልጅ ዋጋው የገባት የማትቸኩል የማትፈጥን ነገራቶችን በጣም አርቃ የምታስብ የምታመዛዘን ሴት ምን አይነት ቃል ይገልጻታል? እስኪ እንደው እሷን የሚገልጻት ቃል ካለ በኮሜንት አሳውቁኝ። የእውነቴን ነው የምላችሁ። ትንሱን ይሄ ቃል ይገልጻታል የምትሉት ቃል ካለ አስቀምጡልኝ። አይ እሷን ቃል ሊገልጻት አይችልም የተግባር ሰው ነች ትሁት ነች ብላችሁ ደግሞ የምታስቡ ደግሞ ይህንን ኮሜንት እንድጽፉልኝ ፈልጋለሁ። ስንቶቻችሁ እስከዚህ ይህንን ቪዲዮ እንደተከታተላችሁት ማወቅ ፈልጋለሁ። ምክንያቱም እኔ እንጃ አላውቅም በእነዚህ ልጆች ደስታ የማይደሰት ሰው አለ ብዬ አላስብም። እና በጣም የሚለይ ቪዲዮ ነበረ፣ የሚለይ ምሽት ነበረ እና መጨረሻ ላይ እንግዲህ ጥሩ እራት ከበሉ በኋላ ጥሩ ጊዜ ካሳለፉ በኋላ እንግዲህ እሱም ወደሚሄድበት እንዲሄድ ቀድማ ነው የነገረችው። ስለነበረን ቆይታ አመሰግናለሁ፣ ጥሩ ነገር አድርገህልኛል፣ ለመጀመሪያ ጊዜ ነው ያለችው። ይህንን ነገር ሳይ ለእኔ ይሄ ሁሉ ነገር አዲሴ ነው ብላለች እና እሱም ደግሞ ለመጀመሪያ ጊዜ በቃ እንደዚህ አይነት ራት ከሴት ጋር እንደበላ በጣም ደስተኛ እንደሆነ ነው እየተናገረው። እንደምታዩት እንግዲህ አሻንጉሊት ሰጧት። በጣም ነው ደስተኛ የሆነችው። እኔ አላውቅም የትንሱን ደስታ ሳይ የትንሱን ፈገግታ ሳይ ይሄ አሻንጉሊት ማለት ምን ያህል ብሩ ያን ያህል ውዱ ነው አይደለም፣ ግን በቃ የምትፈልገውን የምትወደውን ነገር ስላደረገላት ነው ደስተኛ የሆነችውና ከዚህ በላይ እኔ አላውቅም። ምንም ቃልም ልገልጽ የምችለው ነገር የለምና ስለ ትዳር አውርታለች፣ ጠይቀዋለች። እሱም እንግዲህ መልሶላታል።
እሷ የጠየቀችው እንግዲህ መቼ ነው ትዳር ለመያዝ ያሰብከው ስትለው እንግዲህ ዝግጁ እንደሆነ የምትወደው የሚወዳት የምታስብለት የሚያስብላት ሴት ካለች አይኑን እንደማያሽና ሁሌም ዝግጁ እንደሆነ ነው የተናገረው እና በጣም ነው ደስ የሚለው። አዎ ግልጽ ነው አላዛር በህይወቱ ደስተኛ የምታረገውን ሴት ካገኘ አብሯት እንደሚሆን ግልጽ ነው። እሷም እንግዲህ አሁን ላይ ለትዳር ዝግጁ ነሽ ወይም ደግሞ መቼ ነው ማግባት የምትፈልጊ ብሎ ጥያቄ ጠይቋት ነበረ። እሷም እናቷን በጣም ማገዝ እንደምትፈልግ መርዳት እንደምትፈልግ አሁን ላይ ተማሪ እንደሆነችና ትምህርቷን ስትጨርስ ሁሉ ነገር በጊዜው እንደሚሆን ተናግራለችና ከተናገረችው ንግግር በጣም ከልቤ ያልጠፋው ነገር በውበቱ አይደለም ሰውን መምረጥ ያለብን ብላለችና ሁሌ እናቴ ጥሩ ባል እንዲሰጥሽ ጸልይ ትለኛለች ብላለችና እውነት ነው። ይውላችሁ ጓደኝነትም ትዳርም ስራም ህይወትም ጤናም ሁሉም የተስተካከለ ነገር እንዲኖራችሁ ከፈጣሪ ዘንድ የተሰጠ የተላከላችሁ ነገር ሲኖር ነውና ፈጣሪ የተሻለውን ሰው ሰጥቶሻል አገናኝቶሻል ብዬ ነው የማስበው። ትዳር ነገ ዛሬ የሚል አይደለም። ካላዛር ጋር ህይወትሽን ብትቀጥይ ካላዛር ጋር በፍቅር ብትጣመሪ ካላዛር ጋር በትዳር ብትኖሪ ብዙ የምታሳኪያቸው ነገሮች ይኖራሉ ብዬ ነው የማስበው። በእርግጥ ቀስ በቀስ ነው ነገራቶቹ መሆን ያሉበት። ዛሬ እኔ የፍቅር ጥያቄ አቅርቦላት ቢሆን አላዛር እቃወም ነበረ። አይሆንም። ለምን መፍጠን የለባቸውም። የቸኮለ አፍስሶ ለቀመ እንዳይሆን በደንብ ቀስ ብሎ መግባባት አለባቸው። በእርግጥ ከሚባለው ከታሰበው ከታቀደው በላይ በጣም በፍጥነት ነው የተግባቡት የተዋሃዱት ማለት ይቻላል። ግን የሰው ልጅ ደግሞ በአንድ ሳምንት በሁለት ሳምንት ልናቀው እስከ መጨረሻው አንችልም አይደለ? የሰው ልጅ መጽሐፍ ነው። እየገለጥን እየቆየ ሲሄድ ነው ነገራቶቹ የሚለዩትና ክፉ ባህሪ መጥፎ ባህሪ ያለባቸው ብዬ ሳይሆን አላዛርና ትንሱ መፍጠን የለባቸውም ብዬ ነው የማስበው። በጣም ተረጋግተው በተሻለ ሁኔታ ሁለታቸውን በማይጎዳዱ ሁኔታ መቀጠል አለባቸው ብዬ ነው የማስበውና የእናትህን ትዕዛዝ ፈጽመ ያኔ እምቢም ብላት ነበር ያልሆነ ባህሪ ራሷ ሳይታት ነበር ለእናትህና ግን ላንተ ያለ ተጭና በጣም ተጭና ነው ይህንን ውሳኔ እንድትወሰን ትንሱን እንድትቀበላት ከትንሱ ጋር አብረን እንድትሆን ያደረገችውና እናት ባለውለታ ነች። ስለዚህ ሁለታችሁም ለትዳር እንደማትቸኩሉ ነው የተናገራችሁት። ትንሱዬ ደግሞ የልብሽን ሰው የምትፈልጊው ሰው ያ የምትጸልይለት ወንድ ያ የምትጸልይለት የልጆቼ አባት ይሆናል እንደዚህ አይነት ባህሪ ቢኖረው እንደዚህ አይነት አስተሳሰብ ቢኖረው ብለሽ የምታስቢው የምትመኙ እናትሽም አንቺም የምትመኙት ሰው አላዛር ሆኖ እስከ መጨረሻው ደስተኛ ህይወት እንድትኖሪ ትልቁ ምኞቴ ነው። በቃ እኔ አላውቅም ትለያለሽ። አላዛርም በጣም የተረጋጋ እኔ ስለ ትንሱ ብቻ አይደለም ማውራው። በነገራችን ላይ አላዛርም በጣም የሚለይ ሰው ነው። እንክብካቤ የሚችል በጣም አስተሳሰቡ ሊቅ የሆነ በጣም የተማረ ሰው በጣም የሆነ ግንዛቤዎቹ ለሰው ያለው ክብር በተለይ ለሴት ልጅ ያለው ክብር የሚለይ ነው። ድምፁን ራሱ ጮክ አድርጎ አያወራም። የእውነቴን ነው የምላችሁና እያንዳንዱን ነገር በትዕግስት እያንዳንዱን ነገር እኔ አላውቅም የሚለይ ልጅ ነው። ብቻ ግን እንኳን ደስ ያላችሁ ማለት እፈልጋለሁ።